ሰላም ሰላም እንደምን ቆያችሁ እንደምን ከረማችሁ ውድ የመላት ቱቶሪያልስ ቤተሰቦች እንዴት አላችሁልኝ ዛሬ የፕሮጀክት ማኔጅመንት አምስተኛ ቻፕተር የፕሮጀክት ፕላኒንግ ኢምፕሊሜንቴሽን ኤንድ ኮንትሮሊንግ በተለይ ደግሞ ኤምኤንዲኤ የያዘ ሰፋ ያለ ቻፕተር ነው ዛሬ እንግዲህ በሰፊው ስለ ፕሮጀክት ፕላኒንግ እንመለከታለን የተቀሩትን ፖይንቶች ደግሞ በሌላ ቪዲዮዎች እንመለከታቸዋለን ያው ፕሮጀክት ፕላኒንግ በጣም ሰፊ ከመሆኑ የተነሳ ነው እንግዲህ ብቻውን ለማየት የተገደድነው ነጣጥለን የምንመለከተው ለዚህ ነው እንጂ ሁሉንም በአንድ ካፕቸር ማድረጉ ለቴክስት ረጅም ሰዓትን ይፈጃል ስለዚህ ከዚህ አንፃር ሐሳቦቹ በደንብ ክሊር በሆነ መንገድ ግልጽ በሆነ መንገድ ወደ እናንተ መድረስ እንዲቻል ሲባል ዛሬ ፎከስ አድርገን የምንመለከተው ፕሮጀክት ፕላኒንግ ይሆናል እንግዲህ በፕሮጀክት ማኔጅመንት ተከታታይ ብዙ ቪዲዮዎችን ካሁን በፊት ታዘጋጅቻለሁኝ እንደወደዳችኋቸው ተስፋ አደርጋለሁኝ ያላችሁን ማንኛውንም አይነት ሐሳብ አስተያየት የኮሜንት መስጫ ሳጥን ላይ አስቀምጡልኝ ዛሬ እንዳልኳችሁ ፎከስ አድርገን ፕሮጀክት ፕላኒንግ እንመለከታለን አጠቃላይ ግን የአምስተኛው ቻፕተር የፕሮጀክት ማኔጅመንት አውት ላይ ምን ይመስላል ስንል በዚህ ቻፕተር ስለ ፕሮጀክት ፕላኒንግ ስለ ፕሮጀክት ኦርጋናይዜሽን ስለ ፕሮጀክት ዳይሬክቲንግ ስለ ፕሮጀክት ኮንትሮሊንግ በውስጥ ኤምኤንዲኤን ይዞ ከዛ በተጨማሪም በፕሮጀክት ውስጥ ያለ የሂውማን አስፔክት ምን ይመስላል እንዲሁም አንድ ፕሮጀክት ሰክሰስፉሊ ኢምፕሊመንት ለማድረግ አጠቃላይ ፕሮጀክት ኢምፕሊሜንቴሽን ምንድነው ዘንድ ደግሞ አንድን ፕሮጀክት ሰክሰስፉሊ ኢምፕሊመንት ለማድረግ ልናሟላው የሚገባው ፕሪሪኩዊዝት ምንድነው የሚሉትን አንድ ፕሮጀክት ሰክሰስፉሊ ኢምፕሊመንት ለማድረግ ሊያሟላ የሚገባው ፕሪሪኩዊዝት ምንድነው የሚሉትን ጉዳዮች በተመሳሳይ መልኩ በሰፊው እንመለከታለን ለመላት ቱቶሪያልስ አዲስ የሆናችሁ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል ጋብዛለሁ ከዚህ በተረፈ ደግሞ ያው ኦልሞስት ካሁን በፊት በፕሮጀክት ማኔጅመንት በተጨማሪ ሌሎች ብዙ ኮርሶችን ስፔሲፊካሊ የማኔጅመንት ዲሲፕሊን የሆኑ ወደ 10 አካባቢ 11 አካባቢ የሚደርሱ የማኔጅመንት ዲሲፕሊኖችን ካሁን በፊት አዘጋጅቻለሁ ሶ ይሄ ፕሮጀክት ማኔጅመንት 12ኛ ኮርስ ነው ማለት ነው ሶ ሌሎች ኮርሶችንም ማየት ትችላላችሁ አቬሌብል ናቸው ፕሌሊስት ውስጥ ገብታችሁ በየኮርሱ በየዲሲፕሊኑ ያሉ ጉዳዮችን ማየት ትችላላችሁ እንግዲህ ዛሬው በቀጥታ ወደ ምናየው እንግባው ዛሬ ፎከስ አድርገን የምንመለከተው የፕሮጀክት ፕላኒንግን ፓርት ይሆናል ስለዚህ ፕሮጀክት ፕላኒንግ ምን ማለት ነው በፕሮጀክት ፕላኒንግ ውስጥ ያሉት ጉዳዮች ምን ምንድናቸው የሚሉትን በሰፊው እንመለከታለን እንግዲህ ፕሮጀክት ፕላኒንግ ለአንድ የፕሮጀክት ማኔጅመንት ውስጥ ካሉ ክሪቲካል ከሚባሉ ፌዞች ውስጥ አንዱ ፕሮጀክት ፕላኒንግ ነው ስፔሲፊካሊ የፕሮጀክት አይዲያዎች ኢኒሺየት ኦር አይደንቲፋይ ከተደረጉ በኋላ ዘን የነዛ አይደንቲፋይ የተደረገ ፕሮጀክት ደግሞ የፊዚቢሊቲ አሰስመንት ሰርቶ ፕሮጀክቱ ፊዚብል ኦር ፕሮጀክቱ ቪያብል እንደሆነ ከታመነ በኋላ ኢምፕሊመንት ለማድረግ ከመሄዳችን በፊት ማዘጋጀት የሚጠበቅብን ነገር አንዱ ፕሮጀክት ፕላኒንግ ነው ስለዚህ ፕሮጀክት ፕላኒንግ በጣም ትልቅ የሆነ ፌዝ ነው ማለት ነው እሱን እንመለከታለን እንግዲህ ፕላኒንግ ሰርቪስ አስ ፋውንዴሽን ፎር ፕሮጀክት ማኔጅመንት ነው ለፕሮጀክት ማኔጅመንት እንደ አንድ ፋውንዴሽን እንደ አንድ መሰረት ነው ያው ፕላኒንግ በብዙ ኤሪያዎች ላይ እንደምታውቁት ፕላኒንግ በኖርማሊ ማኔጅመንት ዴፊኒሽን እንኳን the first and the foremost activities of management ይባላል ማለት በማኔጅመንት ውስጥ የመጀመሪያው ነው ከዛ ደግሞ በጣም ትልቅ ቦታ የሚሰጠው ምክንያቱም እያንዳንዱ የማኔጅመንት አክቲቪቲዎች ዲፔንድ የሚያደርጉት ፕላኒንግ ላይ ስለሆነ ኦርጋናይዝ የምናደርገው ፕላን ማድረግን መሰረት ነው ሊድ የምናደርገው ፕላን ማድረግን መሰረት ነው ሌሎችም ኮንትሮል የምናደርገውም ሆነ እንደአጠቃላይ ስታፍ የምናደርገውን እነዛ ሁሉን መስራት የምንችለው መጀመሪያ ፕላን ማድረግ ስንችል ነው ፕላን ማድረግ ስንችል ለዚህ ነው በፕሮጀክት ማኔጅመንት ውስጥ ፕላኒንግ እንደ አንድ ፋውንዴሽን የሚታየው ማለት ነው እንግዲህ በዚህ ፋውንዴሽን በሆነ ነገር ውስጥ እንደአጠቃላይ ፕሮጀክት ማኔጅመንት will ensure that the first one objectives are clearly set እና well defined በሆነ መልኩ ኦብጀክቲቫችንን ክሊር በሆነ መንገድ ማስቀመጥ ሴት ማድረግ አንዱ የፕላኒንግ ታስክ ነው እንደአጠቃላይ ፕላኒንግ ላይ የምንሰራው ታስክ ነው ከዛ በተጨማሪ ሪስፖንሲቢሊቲዎችን ሮሎችን አሳይን የምናደርግበት በጀት እና ሪያሊስቲክ የሆኑ ታይም ላይኖችን የምናስቀምጥበት ከዛ በተጨማሪ ደግሞ ያው ስቴክሆልደሮቻችንን አክቲቭሊ ኢንጌጅ አድርገን ኢንቮልቭ አድርገን ለፕሮጀክታችን ኮሚትመንት ለፕሮጀክታችን አካውንታቢሊቲን የምንፈጥርበት ሜካኒዝም ነው ማለት ነው የፕሮጀክት ፕላኒንግ በጋራ በመሆን ከፕሮጀክቱ ስቴክሆልደሮች ጋር በጋራ በመሆን ፕላን አድርገን አዘጋጅተን ዘን ፕሮጀክታችን ኢምፕሊመንት ነው የምናደርገው ማለት ነው ለኢምፕሊሜንቴሽን የሚያግዘን አንድ ራሱን የቻለ ሮድ ማፕ ነው ማለት ነው ፕሮጀክት ፕላኒንግ ብለን የምንጠራው ፕሮጀክት ፕላኒንግ ውስጥ ግብ እናስቀምጣለን ስኮፕ እናስቀምጣለን ታይም ላይ እናስቀምጣለን ኮስት አሳይን እናደርጋለን ሪሶርሶችን አሳይን እናደርጋለን ሊያልቁበት የሚችሉትን ሼጁል እናደርጋለን ወርክ ብሬክዳውን ስትራክቸርን እናዘጋጃለን እነዚህ በሙሉ የሚከወኑበት ነው ማለት ነው የፕሮጀክት ፕላኒንግ ብለን የምንጠራው በፕላኒንግ ፌዝ ውስጥ የሚሰሩ አክቲቪቲዎች እነዚህ ናቸው ዲስ የተደረጉት አክቲቪቲዎች እነዚህን አክቲቪቲዎች ነው ዛሬ በሰፊው የምንመለከተው እያንዳንዷን አክቲቪቲ እንመለከታለን ምን ማለት እንደሆነ የመጀመሪያው በፕሮጀክት ፕላኒንግ ውስጥ የምንከውነው የፕሮጀክት ጎል እና ኦብጀክቲቭን ዲፋይን የማድረግ ስራዎችን እንሰራለን ስለዚህ ሜዠረብል በሆነ የሰክሰስ ክራይቴሪያ አማካኝነት ለአንድ ፕሮጀክት ጎል ለአንድ የፕሮጀክት ኦብጀክቲቭን እናስቀምጣለን ምን ማለት ነው የሚሉትን በሰፊው እንመለከታለን ከዛ በተጨማሪ ደግሞ የፕሮጀክት ስኮፕ እናዘጋጃለን ስኮፕ ፍሬምወርክ ኦፍ ዘ ፕሮጀክት ተብሎ ይጠራል የፕሮጀክቱን ፍሬምወርክ እናስቀምጣለን ክሊር በሆነ ባውንደሪ
እና ደግሞ ሊከወኑ የሚችሉ ዴሊቨሪብሎችን ኦር አውትካሞችን ሴት እናደርጋለን። ከዛ በተጨማሪ ወርክ ብሬክዳውን ስትራክቸር እናዘጋጃለን። ወርክ ብሬክዳውን ስትራክቸር ብለን የምንጠራው ደግሞ ትልቅ የሆነውን ፕሮጀክት ስሞለር ለሆኑ ኦር ማኔጀብል ለሆኑ አይነት ታስኮች ከፋፍሎ የመስራት ሂደትን ወርክ ብሬክዳውን ስትራክቸር ብለን የምንጠራው። ስለዚህ እሱን እናዘጋጃለን። እንዴት ይዘጋጃል የሚሉትን ጉዳዮችን እንመለከታለን። ከዛ በተጨማሪ ስለ ኔትወርክ ዲያግራም እንመለከታለን። ኔትወርክ ዲያግራም በፕሮጀክት ፕላኒንግ ውስጥ ያለ ጉዳይ ነው። በተለይ ታስኮች ሲኬንሻል በሆነ መንገድ ኦር አንዱ ታስክ በሌላኛው ታስክ ላይ ዲፔንደንስ ሆኖ ሊጓዙ ይችላሉ። እነዛን በአይነት መልኩ ዲስፕሌይ እንደምናደርግ በተለይ ስፔሲፊካሊ ኔትወርክ ዲያግራምን ክሪቲካል ፓዝ ሜተር እና ፓርትን ተጠቅመን እንዴት ዲስፕሌይ እንደምናደርግ እንመለከታለን። ከዛ በተጨማሪ ደግሞ ሼጁል አክቲቪቲዎች እንዴት ሼጁል እንደሚደረጉ የጊዜ ሰሌዳ እንዴት እንደምናዘጋጅ ከዛ ለነዛ የሚሆን ሪያሊስቲክ ታይም ፍሬም እንዴት እንደምናዘጋጅ ያንን አንዱን አክቲቪቲ ለማጠናቀቅ ለመጨረስ የሚፈጀውን ጊዜ በምን አይነት መንገድ ሴት እንደምናደርግና ኢቨን በፈር የሆኑ ታይሞች ሁሉ በምን አይነት መንገድ አሎኬት ሊደረጉ እንደሚችሉ እንመለከታለን። መጠባበቂያ ጊዜዎች ከዛ በተጨማሪ ደግሞ በእያንዳንዱ አክቲቪቲ ላይ የሚያስፈልገው ሪሶርስ ምንድነው ያንን ሪሶርስ በተወሰነ መልኩ እንዴት ዲስትሪቢዩት እንደሚደረግ እንመለከታለን። ከዛ በተጨማሪ ፋይናሊ የፕሮጀክት ኮስት ኤስቲሜሽን እና እንዲሁም የፋይናንሻል ፎርካስቲንጎች ይሰራሉ በፕሮጀክት ፕላኒንግ ውስጥ። እነዚህ ነገሮች እና አጠቃላይ በፕሮጀክት ፕላኒንግ ፌዝ ውስጥ የሚከወኑ ታስኮች ናቸው ማለት የሚከወኑ ታስኮች ናቸው። ፕሮጀክት ፕላኒንግ ሲባል ይሄ ነው ማለት ነው። በተቃላይ ምንድነው ፕሮጀክት ፕላኒንግ ተብሎ ሲጠየቅ ፕሮጀክት ፕላኒንግ ማለት በውስጡ የፕሮጀክታችንን ጎልና ኦብጀክቲቭ ዲፋይን የምናደርግበት፣ የፕሮጀክት ስኮፕ የምናስቀምጥበት፣ ወርክ ብሬክዳውን ስትራክቸር የምናዘጋጅበት፣ ሪያሊስቲክ የሆነ ታይም ፍሬም የምናዘጋጅበት፣ ኮስት አሎኬት የምናደርግበት፣ ኔትወርክ ዲያግራም አዘጋጅተን ታስኮችን ሲኬንሻል በሆነ መንገድ ኦርደር የምናደርግበት፣ እንዲሁም ደግሞ እንደጠቃላይ ምን አይነት ሪሶርስ ሪኳየር ይደረጋል የሚለውን አይደንቲፋይ አድርገን አስፈላጊ አይነት ሪሶርሶችን ዲፋይን የምናደርግበት፣ ዲተርማይን የምናደርግበት እንግዲህ የምናደርግበት ራሱን የቻለ የፕሮጀክት ማኔጅመንት ፌዝ ነው ብለን ዲፋይን ማድረግ እንችላለን ማለት ነው። እንግዲህ ዲቴል በሆነ መንገድ ያንን ኤሪያዎችን እንመለከታቸዋለን። የመጀመሪያው እንግዲህ ከጎል ኤንድ ኦብጀክቲቭ እንጀምር። ያው በአጠቃላይ ፕላኒንግ ስናነሳ ፕላኒንግ ብለን የምንጠራው በውስጡ ሁለት ነገሮችን የያዘን ይባላል። ጎል ፕላስ ስትራቴጂ ተብሎ ይጠራል። ጎል ማለት እንግዲህ ዴስቲኔሽን ነው። ፕሮጀክታችን አቺቭ ማድረግ የሚፈልገው ነገርን ያንን ጎል ብለን እንጠራዋለን። በዛ ውስጥ ግን ወይም ደግሞ እንዳጠቃላይ እዛ ቦታ ላይ ለመድረስ ደግሞ የተለያዩ ስልቶችን እንነድፋለን። ስለዚህ እነዛ ስልቶች ናቸው ከፕሮጀክት ጎል በተጨማሪ ያሉት ነገሮች በሙሉ ስትራቴጂ ውስጥ ይመደባሉ ማለት ነው። ስልቶች ተብሎ ይጠራሉ። ወደዛ ወደ ኦብጀክቲቫችን ወደዛ ወደ ግባችን የሚያደርሱ ማለት ነው። ወደዛ ወደ ግባችን የሚያደርሱን ፕሮጀክት ጎል ኤንድ ኦብጀክቲቭ ስንል እንዳጠቃላይ ጎልስ ኤንድ ኦብጀክቲቭ ኢቭን ኢፍ ተርሞች ማለት ጎል ኤንድ ኦብጀክቲቭ የሚሉትን ኢንተርቼንጅብሊ የምንጠቀምባቸው ሁለቱ ተርሞችም ዲፈረንስ አላቸው። በተለይ ጎል ብለን ስንጠራ ሞር ብሮደር የሆነውን ፐርስፔክቲቭ ነው የሚይዘው፣ ወይራስ ኦብጀክቲቭ ስንል ግን ሞር ኦፍ ስፔሲፊክ የሆነ ጉዳይ ነው ማለት ነው። ስፔሲፊክ የሆነ ጉዳይ ነው። እሱ ምን ማለት እንደሆነ እንመልከታለን። እንግዲህ አሁን በፕሮጀክት ፕላኒንግ ውስጥ ፈርስት ስቴፕ ተብሎ ይጠራል። ፈርስት ስቴፕ ኢን ዘ ፕላኒንግ ፕሮሰስ ኢዝ ቱ ዲፋይን ዘ ፕሮጀክት ጎልስ ኤንድ ኦብጀክቲቭ። የፕሮጀክቱን ጎል እና የፕሮጀክቱን ኦብጀክቲቭ ዲፋይን ማድረግ ነው በፕሮጀክት ፕላኒንግ ውስጥ የመጀመሪያው ስቴፕ። the goal and the objective ደግሞ must clearly state መደረግ መቻል አለባቸው፣ ዲፋይን መደረግ መቻል አለባቸው and it needs to be also agreed by the customers። በከስተመሮች ራሱ መስማማት ላይ መድረስ መቻል ይጠበቅባቸዋል። ከኮንትራክተሮች ይሁንታ ማግኘት መቻል አለባቸው። እንዲሁም አጠቃላይ ፕሮጀክቱን ፐርፎርም ከማድረጋችን በፊት ፕሮጀክታችንን ኢምፕሊመንት ከማድረጋችን በፊት ከኮንትራክተራችን ጋር ከከስተመሮቻችን ጋር መወያየትና መስማማት መቻል ይጠበቅብናል። ፕሮጀክት ጎልና ኦብጀክቲቭ ላይ ማለት ነው። ፕሮጀክት ጎልና ኦብጀክቲቭ ላይ እነዚህ አይነት ነገሮችን እንዳጠቃላይ እንግዲህ ፕሮጀክት ጎልስ ኤንድ ኦብጀክቲቭ ብለን እንጠራቸዋለን። ፎር ኤግዛምፕል አንድ ሆቴልን ብንወስድ ሆቴል መገንባት የሚያስብ ግለሰብ ቢልዲንግ 3 ስታር ኦር ቢልዲንግ 5 ስታር ሆቴል ካለ የፕሮጀክት ጎል ነው ማለት ነው። የዛ ፕሮጀክት ጎሉ ግቡ 5 ስታር የሆነ ሆቴል መገንባት ሊሆን ይችላል። ግን በጣም ብዙ ኦብጀክቲቮች አሉ። እነዛን ኦብጀክቲቮች ደግሞ በጎል ሴት እንዳደረግነው ልክ በዛ ጎል ውስጥ በተመሳሳይ መልኩ ልናሟላቸው የሚገቡት ኦር አቺቭ ልናደርጋቸው የሚገቡትን በስፔሲፊክ የሆኑ ውስን የሆኑ ከዛ ደግሞ ስማርት መሆን መቻል አለበታል። ሜዠረብል የሆነ ታይም ባውንድ የሆነ ሪያሊስቲክ የሆነ ፕላስ ደግሞ አቺቨብል ኦር አተኔብል የሆነ ኦብጀክቲቭ ማስቀመጥ መቻል ይጠበቅብናል ማለት ነው። የመጀመሪያው የሚሆነው ምንም አይነት ፕሮጀክት ላይ ቀድሞ የፕሮጀክትን ጎል ኤንድ ኦብጀክቲቭ ሴት ማድረግ ይሆናል ማለት ነው። ሴት ማድረግ ይሆናል። ሁለተኛው ጉዳይ በፕሮጀክት ፕላኒንግ ውስጥ የምናየው የፕሮጀክት ስኮፕ ይሆናል። ስኮፕ ብለን የምንጠራው ደግሞ እንደጠቃላይ የአንድ የፕሮጀክት ፍሬምወርክ ነው። ወይም ደግሞ ያ ፍሬምወርክ ስንል ሾስ ባውንደሪስ ነው የሚያሳየን። ባውንደሪ ነው የሚያሳየን። ያ ባውንደሪ ኢት ዲፋይንስ ኤግዛክትሊ ዋት ዘ ፕሮጀክት ዊል ዱ ነው። ፕሮጀክቱ የሚከውነው ወይ ደግሞ ፕሮጀክቱ አቺቭ የሚያደርገው ነገር ምንድነው፣ በዛ ፕሮጀክት ውስጥ የሚሰሩ ነገሮች ምንድናቸው የሚሉትን ዲፋይን የሚያደርግልን ፕሮጀክት ስኮፕ ብለን እንጠራዋለን። ፕሮጀክት ስኮፕ ባለን ኒድስ እና ባለን ሪሶርስ ዲፔንድ ያደርጋል። ባለን ሀብትና እንዲሁም ባለን ኒድ ዲፔንድ ያደርጋል። ፎር ኤግዛምፕል እዚሁ ከሆቴሉ ምሳሌ ሳንወጣ አንድ ኮንስትራክሽን ላይ ከሆነ ያ ሆቴል ኮንትራክተር ሊያሟላው የሚገባው ኦር የዛ ፕሮጀክት ስኮፕ አለ። ያ ፕሮጀክት ስኮፑ
ምናልባት 150 ሩሞች ያሉበትን አንድ ህንጻ መገንባት ከዛ እነዛን ህንጻዎች የሚሰራቸው ስራዎች ይኖራሉ እስከ መጨረሻው ድረስ ኖርማል ሩም ሰርቶ ሊሆን ይችላል የሚጨርሰው ምናልባት ምን ኢንክሉድ ሊያደርግ ይችላል ይሄ ኢንቴሪየር ዩናይት ዲዛይኖችን ኢንክሉድ ሊያደርግ ይችላል ማለት ነው የሚሰሩ ስራዎችን 150 ህንጻ መገንባት እነዛን የሚቀመጥ ስታንዳርድ ነው በዛ ስታንዳርድ አማካኝነት እነዛን ህንጻዎችን ገንብቶ ማስረከብ መዋኛ ገንዳውን ሌሎች የኮንፈረንስ ሆሎች የመሰብሰቢያ አዳራሾች ኪችኖች ምናምን መገንባት ይችላል ያን ነው ስኮፕ ብለን እንጣው ስለዚህ የዛ ፕሮጀክት ውስጥ በዛ የህንጻ ግንባታ ውስጥ የሚካተቱ ስራዎች አሉ ማለት ነው ያንን ፕሮጀክት ስኮፕ ብለን እንጠራለን ማለት ነው ምክንያቱም ፕሮጀክት ውስጥ የፕሮጀክት ስኮፕ ውስጥ የማይካተቱ ጉዳዮች ፕሮጀክት ኤክስክሉዥን ብለን እንጠራቸዋለን ማለት ነው ፕሮጀክት ኤክስክሉዥን ብለን እንጠራቸዋለን በፕሮጀክት ስኮፕ ስቴትመንትም እናዘጋጃለን ፕሮጀክት ስኮፕ ስቴትመንት ስንል it shows አንድ ዶክመንት ነው ያ ዶክመንት በውስጡ የፕሮጀክቱን ኦብጀክቲቭ የሚያስቀምጥ ከዛ ደግሞ ዴሊቨሪብሎችን የሚያስቀምጥ ዴሊቨሪብል ማለት አውትካምስ ኦፍ ዘ ፕሮጀክት ያው የፕሮጀክቱን አውትካም ክሊርሊ የሚያስቀምጥ ምን እንደምንሰራው መዋኛ ገንዳውን መገንባት ህንጻ ኪችኑን መስራት የመሰብሰቢያ አዳራሾችን መስራት 150 ሰዎች ሊይዝ የሚችለውን ሩም ፈርኒሽ ማድረግ ምናምን ዛት ዴሊቨሪብል ስለምንጠራቸው እነሱ ናቸው አውትካምስ ኦፍ ዘ ፕሮጀክትስ ናቸው እነሱ ይካተታሉ ከዛ ማይልስቶንስ ይቀመጣል ማይልስቶንስ ማለት በተለይ በታይም ፍሬም ይደረግና በ3 ወር ውስጥ የመሰብሰቢያ አዳራሹን መጨረስ በዚህን ያክል ወር ውስጥ የመዋኛ ገንዳውን መጨረስ በዚህን ያክል ወር ውስጥ ደግሞ የሩሞቹን መገንባት በዚህን ያክል ወር ውስጥ ቀለማቶችና ፊኒሺንግ ስራዎችን መስራት ዛት ማይልስቶንስ ይባላል ማለት ነው ልክ 3 ወሩ ሲያልቅ 3 ወር ላይ የተባለው ነገር ሰርቷል ወይስ አልተሰራም ብለን የምንጠራበት ሜጀር የምናደርግበት ወይ ደግሞ ኪ ቼክ ፖይንት ተብሎ ይጠራል ማለት መለኪያ ቦታችን ነው ማይልስቶን እናዘጋጃለን ስፔሲፊክ የሆኑ ዴድላይኖች ኦር ቼክ ፖይንቶች ተብሎ ይጠራሉ እነሱ እናዘጋጃለን ከዛ ተጨማሪ ደግሞ ኤክስክሉዥን የሚከተትበታል ኤክስክሉዥን ማለት በፕሮጀክት ፎከሳችን ውስጥ የሌለ ወይ ደግሞ በፕሮጀክት ስኮፓችን ውስጥ የሌለ ምሳሌ ቅድሜ እንዳልኳቸው ኢንቴሪየር ዲዛይኖችን መስራት የፕሮጀክት ስኮፕ ካልሆነ ፕሮጀክት ያንን አይሰራም ማለት ነው ኦር ደግሞ እዛ ሆቴል ውስጥ ሆኖ ውስጥ ያሉ መንገዶችን የሚሰሩ ሊኖሩ ይችላሉ እነሱ ደግሞ እዛ ካልተካተቱ እነሱ አይሰሩም ማለት ነው እነሱ አይሰሩ ስኮፕ ስንል እያንዳንዱ ነገር ክሊርሊ ዲፋይን ማድረግ መቻል ይጠበቃል ምክንያቱም በኮስት ነው የሚሰራው እያንዳንዱ ነገር ፕሮጀክት የኮስት ኮንስትሬንት አለበት ስለዚህ የኮስት ኮንስትሬንት ስላለበት ዝም ብሎ ያገኘውን ደስ ያሉናል የሚሰራው ስለዚህ በዛ በሰጠው ኮስት ሊሰሩ የሚገቡ ነገሮች ሊስት ተደርገው ተቆጥሮ መጻፍ መቻል አለባቸው ከዛ ደግሞ የማይካተቱ መስራት የሌለባቸው ነገሮችን በዛው ልክ ይቀመጣል ማለት ነው እነሱን ኤክስክሉዥን ብለን እንጠራቸዋለን ከዛ ተጨማሪ ቴክኒካል ሪኳየርመንቶች መቀመጥ መቻል አለባቸው እያንዳንዱ 14 ስትሰራ ሜዠርመንት ሊኖራት ይገባል ዲቴል የሆኑ ሊያሟሉት የሚገባ ሪኳየርመንት ነው ሶስቱን ሪኳየርመንት ዲፋይን ማድረግ መቻል አለብን then we need also የከስተመር ሪቪው ማግኘት መቻል አለብን ፊድባክ ማግኘት መቻል ይጠበቅብናል ነው እንግዲህ በስኮፕ ውስጥ የምናየው ጉዳይ አንዱ ዴሊቨሪብል ነው ስንነበር ዴሊቨሪብል ኤኒ ሜዠረብል የሆነ አውትካም ያ ሜዠረብል ሜቢ ታንጂብል ሊሆን ይችላል ኦር ታንጂብል ሊሆን ይችላል አጠቃላይ አንድን የፕሮጀክት ኮምፕሊሽን ላይ ኮንትሪቢዩት ያድርግ የሚችልን ሜዠረብል እና አውትካም ዴሊቨሪብል ብለን እንጠራዋለን ዴሊቨሪብል እንዳልኳችሁ የመዋኛ ገንዳውን መገንባት የኪችኑን መጨረስ ምናምን ሶስት አውትካም ናቸው ማለት ነው በዛ ፕሮጀክት ኮምፕሊሽን ፕሮጀክቱን ኮምፕሊት በማድረግ ሂደት ፕሮጀክቱን ኢምፕሊመንት ስናደርግ እየሰራን የምናገኛቸው አውትካሞች ውጤቶች ናቸው የነዛ ውጤት ድምር ውጤት ነው መጨረሻ ላይ ፕሮጀክቱን አለቀ ብለን ያን ሪባን መቁረጥ የምንችለው እነዛ ታስኮች መስራት ሲችሉ ነው ማለት ነው የነዛ ታስኮች አውትካም ነው እንግዲህ ፕሮጀክት ዴሊቨሪብል ብለን የምንጠራው እነዛ ታስኮች ያሉ በዴሊቨሪብል ውስጥ ግን ብዙ ነገሮች የሚከተሉ ምሳሌ ሪፖርቶች ምሳሌ አሁን የኢንቫይሮንመንታል ኢምፓክት አሰስመንት ሪፖርት ጽፎ ማዘጋጀት ራሱን ችሎ አንድ ዴሊቨሪብል ነው ማለት ነው ከዛ በተጨማሪ ግንባታዎችን መጨረስ ሊሆን ይችላል ዴቨሎፕ የምናደርጋቸው አፕሊኬሽኖች ካሉ እነዛን አፕሊኬሽን ዴቨሎፕ ማድረግም ዴሊቨሪብል ተብሎ ይጠራል አውትካምስ ኦፍ ዘ ፕሮጀክት ብለን እንጠራዋለን ማለት ነው አውትካምስ ኦፍ ዘ ፕሮጀክት ብለን እንጠራዋለን ምሳሌ ሲቪል ግንባታውን መጨረስ ከዛ የኤሌክትሪካል ፓርቱን መጨረስ መጨረሻ ላይ ያን የሃይድሮ ፓወር የኤሌክትሪሲቲ መንጫታውን ማመንጨቱን ማስጀመር ዴሊቨሪብልስ ተብለው ይጠራሉ ማለት ዴሊቨሪብልስ ተብለው ይጠራሉ እነሱን ያካታል ማለት ነው ሌላኛው ግን ማይልስቶንስ ተብሎ ይጠራል ማይልስቶንስ እነዚህ ክሪቲካል ቼክ ፖይንትስ in order to monitor the project progress ይባላል የፕሮጀክቱን ፕሮግረስ ሞኒተር ለማድረግ የምንጠቀምባቸው ክሪቲካል የሆኑ ቼክ ፖይንቶች ወይ ደግሞ ኪ ቼክ ፖይንቶችን ፕሮጀክት ማይልስቶንስ ብለን እንጠራቸዋለን በተለይ ፕሮግረስ ሜዠር ለማድረግ ምሳሌ አሁን የግድቡን ማየት ይችላል ግድቡ አንደኛ የውሃ ዝር ሙሌት ሁለተኛ የውሃ ዝር ሙሌት ሶስተኛው የውሃ ዝር ሙሌት እየተባለ ነበር አንደኛውን የውሃ ዝር ሙሌት እስከሚቀጥለው ነሐሴ ድረስ እናከናውናለን ሁለተኛውን የውሃ ሙሌት እስከሚቀጥለው 2 ዓመት ምናምን ድረስ እናዘጋጃለን ሶስተኛውን የውሃ ሙሌት እስከሚቀጥለው 3 ዓመት ምናምን እየተባለ ይቀመጣል ታይም ላይ ነው ማለት ያ ታይም ላይ የኛን ፕሮግረስ ሜዠር የሚያደርግ ነው ማለት ሜዠር የሚያደርግ ነው ልክ አሁን የሆቴልም ግንባታ ከሆነ እስከ 3 ወር ድረስ የህንጻ ግንባታውን ኦር ፋውንዴሽኑን መጨረስ ሊሆን ይችላል እስከ 6 ወር ድረስ ህንጻውን መገንባት ከላይ ያለውን ዋናው ህንጻ መገንባት ከዛ እስከ ቀጣዩ 12 ወር ድረስ የውስጥ ላይ ያሉትን ሩሞችን የምካፈል ስራ እስከ ቀጣይ 1 ዓመት ከምናምን ወር ድረስ ወይ ደግሞ ከዛ በኋላ እስካለው እስከ 1 ዓመት ከ6 ወር
ድረስ ሌሎች የኪችን እና የስዊሚንግ ፖሎቹ ሌሎች ሬስቶራንቶች እና ለኮንፈረንስ ሆሎችን መገንባት ከዛ እስከሚቀጥለው 2 ዓመት ድረስ ሙሉ ፈርኒሽ አድርጎ ሙሉ እንዳጠቃላይ ፊኒሺንግ ስራዎችን ሰርቶ ጨርሶ ማስረከብ ሊሆን ይችላል ማለት ነው። ያንን አሁን ፕሮጀክት ማይልስቶን ብለን እንጠራዋለን። ልክ ከ3 ወር በኋላ ያንን ነገር ተሰርቷል ወይስ አልተሰራም እያልን ምን ስለምናደርግ ቼክ ስለምናደርግ ማለት ነው። ለዛ ነው የማይልስቶን ብለን የምንጠራው። ያን ኮምፕሊሽንስ ኦፍ ኬ ፕሮጀክት ፌዝስ የፕሮጀክት ፕሮፖዛሎችን ኮንትራክቶችን ከዛ ደግሞ ታስኮች ለምሳሌ አሁን ሲስተም ቴስቲንግ ፕሮቶታይፕ ዴቨሎፕመንት እስከዚህ ድረስ ሲስተሙን ቴስት እናደርጋለን እስከዚህኛው ወር ድረስ ፕሮቶታይፕ ዴቨሎፕ እናደርጋለን። እነዚህ በሙሉ ፕሮጀክት ማይልስቶንስ የሚካተቱ ናቸው ማለት ነው። ማይልስቶን ብለን የምንጠራው ክሪቲካል የሆነ ቼክ ፖይንት ኦር ኬ ቼክ ፖይንት ተብሎ ይጠራል ማለት ነው። ሌላኛው ኤክስክሉዥን እንደነገርኳችሁ it defines the boundary of the project by stating that what's not included ነው። ምንድነው የማይካተተው ነው። ምንድነው የማይካተተው? ምሳሌ አባይ ግድብን እንዲገድብ የሰጠው ኮንትራክተር በዋናነት ሲቪል ስራ ይሰራል፣ ኤሌክትሪካል ፓወር ስራ ይሰራል፣ ያን የኤሌክትሪክ ምንጭታውን ስራ ይሰራል እንጂ ከዛ ውጭ ያሉትን ሀይቁ ላይ ወይ ደግሞ አባይ የሚፈጥረው ሀይቅ ላይ የሆቴል መገንባት ኦር አባይ የሚፈጥረው ሀይቅ ላይ አሳ የማርባት ምናምን that's not included in the project ውስጥ ኢንክሉድ የሚደረግ ነገር እየተደረገ ነገር ካልሆነ ያንን ፕሮጀክት ኤክስክሉዥን ብለን እንጠራዋለን ማለት ነው። ፕሮጀክት ኤክስክሉዥን ለዛ ተጨማሪ የሆነ ገንዘብ ፈሰስ አናደርግም ማለት ነው። ምክንያቱም it's beyond our scope ከስኮፓችን ውጭ ስለሆነ ማለት ከስኮፓችን ውጭ ስለሆነ ከዛ ያው ምን ማድረግ ብቻ ይጠበቅብና ከከስተመር ጋር ሪቪው ማድረግ መቻል አለብን ነው። ምን ጊዜም የስኮፓችንን አዘጋጅተን ከጨረስን በኋላ የስኮፕ ቼክሊስት ወይ ነው እንደተጋለ የስኮፕ ስቴትመንቶችን አዘጋጅተን ከጨረስን በኋላ we need to review with the customer ከከስተመር ጋር ይሁንታ ማግኘት መቻል አለብን። ያዘጋጀነውን ስትራክቸር እኔን ይወዱታል ወይስ አልወደዱትም ወይ እያንዳንዱ ነገር we need to review with the customer ከከስተመር ጋር ሪቪው ማድረግ መቻል አለብን። የሰራናቸውን ሩሞች 150 ሩም ያለ ህንጻ ስሩታ ብለን ከሆነ ያንን ሩም ከሰራን በኋላ ያንን ሩም ፈርኒሽ ለማድረግ ከመላችን በፊት ማሳየት መቻል ይጠበቀናል። ያን ይሁንታ ማግኘት መቻል አለብን። go ahead የሚለውን ማግኘት መቻል አለብን። ምክንያቱም በጣም ሂውጅ የሆነ ኢንቨስትመንት ሂውጅ የሆነ ብር አውጥተን ከሰራን በኋላ ይፍረስ የሚል አይነት ውሳኔ መወሰድ መቻል የለብንም። ስለዚህ ቀድመን ነው ብዙ ነገሮችን ማዘጋጀት መቻል የሚጠበቅብን። ስለዚህ ከዚህ አንፃር ያንን መስራት መቻል አለብን። ያንን ሪቪው with the customer ብለን የምንጠራው ይሄን አጠቃላይ ፕሮጀክት ፕላኒንግ ውስጥ የሚሰራ የሚካወን ነገር ነው። ሌላኛው እንግዲህ በፕሮጀክት ፕላኒንግ ውስጥ እስካሁን ጎል ሴት ይደረጋል። ስኮፕ ውስጥ ብዙ ጉዳዮችን አየን። ሌላኛው የወርክ ብሬክዳውን ስትራክቸር ይዘጋጃል። ያው የከስተመር ሪቪው እንዳለው ነው። የወርክ ብሬክዳውን ስትራክቸር ስንል ደግሞ ወርክ ብሬክዳውን ስትራክቸር እንዳጠቃላይ ፕሮጀክትን ስሞለር የሆኑ ማኔጀብል የሆኑ ታስኮች ዲቫይድ ማድረግ ነገር ነው ወርክ ብሬክዳውን ስትራክቸር ብለን። ስለዚህ አንድ ላርጅ የሆነን ታስክ ስሞለር የሆነ አይነት አክሽኖች የመከፋፈል ስራ ነው። ስለዚህ ሆቴል የመገንባት ነው። 150 ሆቴል 150 አልጋ ያለው ሆቴል ስካይላይትን ለመገንባት ሊታሰብ ብቻ ማለት ነው። አየር መንገድ ስካይላይት መገንባት ሲያስብ መጀመሪያ የሚያደርገው ምንድነው ያንን ላርጅ የሆነ ፕሮጀክት ስሞለር ወደሆነ ማኔጀብል ታስኮች ምን የማድረግ ስራ የመከፋፈል ስራ። ለዛ የሚሆን ሳይት ፕሪፔር ማድረግ ከዛ ኮንትራክተሮችን ማወዳደር ከዛ ለዛ የሚሆን አትራክተራል የሆኑ ዲዛይኖችን ማዘጋጀት ከዛ እንግዲህ ቦታው ከተመረጠ ሳይቱ ሰሌክት ከተደረገ በኋላ ደግሞ ፋውንዴሽኖችን ማዘጋጀት እየተባለ ይላል ማለት ነው። ግንባታው መከወን ፊኒሺንጉን መስራት ነው። አሁን ይሄ ላርጅ የሆነ ታስክ ወደ ተለያዩ ስሞለር ሆነ ማኔጅ ሊደረጉ ለሚችሉ ታስኮች የመከፋፈል ስራ እንሰራለን ማለት ነው። ያ የበለጠ ያንድን የፕሮጀክት ትራክ ማድረግ ያንድን ፕሮጀክት የበለጠ አካውንታቢሊቲ ያሰፋዋል ማለት ነው። ኢምፕሩቭ ያደርግልናል። እሱ ስላለ ነው ማለት ነው። እዚህ ወርክ ብሬክዳውን ስትራክቸር ስናዘጋጅ አንድ ሌላኛው የምንመለከተው ጉዳይ ምንድነው ስንል we need to establish structured የሆነ አፕሮችን ለመጠቀም ያግዘናል። ከዛ በተጨማሪም ያንድን የፕሮጀክት ፊዚቢሊቲም እሱንም ኢንሃንስ ያደርግልናል። it also serves as a foundation for scheduling and cost estimation ለኮስት ኤስቲሜሽን እና ለሼጁሊንግም በዛው ልክ እንደ አንድ ፋውንዴሽንም ሆኖ ያገለግለናል እንደ አንድ ፋውንዴሽንም ሆኖ ያገለግለናል። ስለዚህ ከዚህ አንፃር ወርክ ብሬክዳውን ስትራክቸር ማዘጋጀት መቻል ይጠበቅብናል ነው። ላኛው ወርክ ብሬክዳውን ስትራክቸር ራሱን ቻይ ዴቨሎፕመንት ፕሮሰስ አለው። እንዴት ነው ያ ዴቨሎፕመንት ፕሮሰስ? የመጀመሪያ እንደጠቃላይ የፕሮጀክት ታስኮችን ዲቫይድ የማድረግ የመጀመሪያው ፌዝ ነው። then እነዛን ዲቫይድ ካደረግን በኋላ we need to ensure collaboration with stakeholders ከስቴክሆልደሮች ጋር ከባለድርሻ አካላት ጋር ያንን ኮላቦሬሽን ማምጣት መቻል አለብን። then ደግሞ we need to assign responsibilities አሳይን ማድረግ መቻል አለብን። በተቻለ መጠን ደግሞ የማነቆ ሊሆን የሚችሉ ነገሮች ካሉ እነሱንም ፕሪቨንት ማድረግ መቻል አለብን ማድረግ መቻል አለብን። ስለዚህ ወርክ ብሬክዳውን ስትራክቸር የምንጠራው እንደጠቃላይ ታስኮችን መከፋፈል ስራ ነው ማለት ነው። ምሳሌ አንድ ቤት የሚሰራ ግለሰብ ቤት ለመስራት ከማሰቡ በፊት ስለዚህ ምንድነው ቤት ለመስራት ሂደቶች አሉ። እነዛን ሂደቶች መለየት ማለት ነው። እነዛን ሂደቶች የምንለየው የበለጠ ፕሮጀክቱ ስኬታማ እንዲሆን ከዛ እያንዳንዱ አክቲቪቲ ላይ እያንዳንዱ ፌዝ ላይ እያንዳንዱ ስቴጅ ላይ ምን ያስፈልጋል ምን አያስፈልግም የሚለውን ለመለየት ኢቭን ምን ያክልስ ብር ይፈልጋል ምን አይነት ሰውስ ይፈልጋል የሚለው ማወቅ የምንችለው መጀመሪያ እንደጠቃላይ ኦቨርኦል የሆነውን የፕሮጀክት ታስክ ዲቫይድ ማድረግ ስንችል ስለሆነ ማለት ነው። ወደ ፕሮጀክት ሼጁሊንግ ስንመጣ እንግዲህ ሼጁሊንግ ብለን የምንጠራው ይሄኛውም እንግዲህ በፕሮጀክት ፕላኒንግ ውስጥ አንድ ክሪቲካል ከሚባሉ ታስኮች ውስጥ ነው የሚመደበው።
በፕሮጀክት ሼጁሊንግ ውስጥ እንግዲህ የጊዜ ሰሌዳ የማውጣት ስራ ነው ማለት ነው። አሁን ታስኮችን ከከፋፈልን ካልን በኋላ ደግሞ እነዛ ስራዎች የሚሰሩበትን መወሰን መቻል አለብን። ለዛ የሚሆን ማዘጋጀት መቻል ይጠበቅብናል ነው። the critical phases in the project planning ተብሎ ይጠራል። እዚህ ውስጥ we need to determine when the tasks should be begin and መቼ ነው ስራው የሚጀምር መቼ ነው የሚያልቅ የሚለውን እንወስናለን። ከዛ በተጨማሪ ደግሞ ማንኛው አክቲቪቲ ዲፔንድ ያደርጋል። ምክንያቱም ምሳሌ ቢ የሚባል አይነት አክቲቪቲ ለመጀመር ኤ ማለቅ መቻል ይጠበቅበታል። ቆርቆሮ ለመምታት የግድ ማለቅ የሚጠበቅበት ነገር አለ። ቀለም ለመቀባት ማለቅ የሚጠበቅበት ነገር አለ። የህንጻው ልስን ወይ ደግሞ የህንጻው እንግዲህ መልስ ካለበት ያንን የሊሾ መድረግ መቻል አለበት ማለት ነው። እነዚህ ነገሮች በሙሉ ዲፔንደንሲ ናቸው ማለት ነው። ስለዚህ ዝም ብሎ ቀለም አውት ኦፍ ኖዌር አይቀባም ኦር ቆርቆሮ አውት ኦፍ ኖዌር አይቀመጥም። እነዛ ነገሮች የሚሰሩት አንዱ ለምን ያደርጋሉ ዲፔንድ ያደርጋል። ያንን ዲፔንደንሲ ማጥናት መቻል ይጠበቅብናል። ከዛ በተጨማሪ we need to allocate resources efficient በሆነ መንገድ ሪሶርስን አሎኬት ማድረግ መቻል አለብን። ይሄኛውም ፕሮጀክት ሼጁሊንግ ውስጥ የምናደርገው ነው። እንዲሁም ክሪቲካል የሆነን ፓዝ ዲተርማይን ማድረግ መቻል አለብን። በተለይ ፕሮጀክታችን ደሊቨር ለማድረግ የሚያግዘውን ታይሙን ማድረግ መቻል አለብን፣ ዲተርማይን ማድረግ መቻል አለብን። እዚህ ውስጥ ነው እንግዲህ ሼጁሊንግ ያለው ማለት ነው። ሼጁሊንግን ምን አይነት ስቴፖች አሉት ስንል ያው እንደተባለው የመጀመሪያው የሚሆነው ወርክ ብሬክዳውን ስትራክቸር ማዘጋጀት ነው። ስለዚህ አክቲቪቲዎቹን ዲፋይን ማድረግ፣ ስለዚህ ብሮድ የሆነውን የፕሮጀክት ትልቅ የሆነውን ፕሮጀክት ወደ ስሞለር ወደ ሆኑ ማኔጀብል ታስኮች የመከፋፈል ስራ እንሰራለን። ከዛ እነዛን ሲኬንስ የማድረግ ቅደም ተከተል ማስያዝ ስራዎችን እንሰራለን። ስለዚህ መንገድ ስራ ከሆነ መንገድ ስራ ላይ የሚቀድም ነገር ይሆናል። ቆረጣ ሊኖር ይችላል፣ መቆፈር ሊኖር ይችላል፣ ማረስ የሚጠበቅብን ነገር ሊኖር ይችላል። እነዛን ኦርደሮቹ ሎጂካል ሲኬንስ በጠበቀ መልኩ ማዘጋጀት ሴት ማድረግ መቻል ይጠበቅብናል። ከዛ እያንዳንዱ አክቲቪቲ ደግሞ የሚፈጀውን ጊዜ ሴት ማድረግ፣ ምሳሌ የቆረጣ ከሆነ መንገድ ስራ ላይ ቆረጣ ምን ያክል ጊዜ ይፈጃል፣ ማረስ ከሆነ እርሻ ምን ያክል ጊዜ ይፈጃል፣ ከዛ ሬንጅ ማፍሰስ ከሆነ ሬንጅ ማፍሰስ ምን ያክል ጊዜ ይፈጃል፣ የአስፋልት ማንጠፍ ስራ ምን ያክል ጊዜ ይፈጃል። እነዚህ በሙሉ አክቲቪቲዎች ናቸው። እነዚህ አክቲቪቲዎች ምን ያክል ጊዜ ይፈጃሉ እሱ ነው። ያንን ታይሙን እያንዳንዱ አክቲቪቲ ላይ ዱሬሽኑን ማድረግ መቻል አለብን፣ ዲተርማይን ማድረግ መቻል አለብን። ዱሬሽኑን በምን አይነት መልኩ ዲተርማይን ማድረግ እንችላለን? ሂስቶሪካል የሆነ ዳታዎችን መጠቀም እንችላለን፣ ወይም ኤክስፐርት አሰስመንቶችን መከተል እንችላለን። በተለያየ ሜካኒዝም we need to determine the estimate ነው። ያንን ዲተርማይን ማድረግ መቻል አለብን። ፋይናሊ we need to develop the schedule ነው። ያንን ቅደም ተከተሉን አውጥተን ወደ ስራ መግባት መቻል አለብን ማለት ነው። በምን አይነት መልኩ ነው ማድረግ የምንችለው ስንል እንግዲህ በዋናነት የሚጠቀሱ ቱሎች አሉ። እነዚህ ቱሎች ጋንት ቻርት እና ኔትወርክ ዲያግራም ወይ ደግሞ ጋንት ቻርት እና በኔትወርክ ዲያግራም ውስጥ ደግሞ የክሪቲካል ፓዝ ሜተር እና የፓርት ፕሮግራም ኢቫሉዌሽን ኤንድ ሪቪው ቴክኒክ ተብሎ የሚጠራው በሁለቱ በሶስቱ አማካኝነት ሼጁል እናደርጋለን ማለት ነው። እነዚህ የሚጠቀሱ ቱሎች ናቸው። ጋንት ቻርት ዋይድሊ ዩዝድ የሆነ ቱል ነው። ያ ዋይድሊ የሆነ ዩዝድ ቱል በተለይ ፕሮጀክቶችን ቪዥዋላይዝ ለማድረግ ማንኛው ታስክ መቼ ይጀምራል፣ መቼ ላይ ያልቃል፣ ማን ነው የሚሰራው፣ እንዴት ነው የሚሰራው ምናምን የሚሉት ነገሮች በደንብ ያሳየናል። ከዛ ተጨማሪ ታስኮቹ ምን እንደሆኑ፣ ምን ያክል ጊዜ እንደሚፈጁ፣ መቼ እንደሚጀምሩ፣ መቼ እንደሚያልቁ፣ ከዛ ያንን ታስክ ለመጀመር ከዛ በፊት ማለቅ የሚጠበቅበት ታስክ ምን እንደሆነ እነዚህ ነገሮች በሙሉ ሳይቀር ሪፕሬዘንት የሚያደርግልን ነው ጋንት ቻርት። እንደተቀር ያንን የፕሮጀክት ፕሮግረስ ያንን የፕሮጀክት ዲሌይ ካለ እነዛን ትራክ የምናደርግበት አይደንቲፋይ የምናደርግበት ቱል ነው ማለት ነው። ታስኮቹ ሆሪዞንታል ባር አክሲስ ላይ ሪፕሬዘንት ይደረጋሉ። ከዛ እያንዳንዱ ሌፍት ኢንድ ላይ ያሉት የሚያሳዩን የሚጀምርበትን ከዛ ደግሞ ዱሬሽኑን ሪፕሬዘንት ያደርግልናል። ዲፔንደንሲዎችም ካሉ ላይኖችን ኮኔክት በማድረግ ኤክስፕረስ ይደረጋል። ይሄ ጋንት ቻርት ላይ ኤክስፕረስ የምናደርግበት መንገድ ነው። ጋንት ቻርት በምትመለከቱት መልኩ ነው ዲስፕሌይ የሚደረገው። በዚህ መልክ ይሰራል። ጋንት ቻርት ላይ ጋንት ቻርት አሁን እዚህ ላይ ዲስፕሌይ የተደረገው እንዴት እንደሚሰራ ላሳያችሁ። በተለይ ወደፊት ፕሮጀክት ላይ ኢንጌጅ ማድረግ የምትፈልጉ ከሆነ ፕሮጀክት ላይ የሚሰሩም ከሆናችሁ ፕሮጀክት ላይ መስራት የምታስቡ ከሆነ እንደጠቃላይ አንድ ማወቅ የሚጠበቅባችሁ ነገር አለ። እሱም ልክ አሁን ማይክሮሶፍት ወርድ፣ ማይክሮሶፍት ኤክሴል፣ ፓወርፖይንት እንዳለ ሁሉ ማይክሮሶፍት ራሱን ችሎ ለፕሮጀክት ላይ ኢንጌጅ ለሚያደርጉ ፕሮጀክት ላይ ለሚሰሩ ሰዎች የሚያግዝ አንድ ራሱ የቻለ እንትን አለው አፕ አለው። ወይ ደግሞ አንድ ራሱ የቻለ ልክ እንደ ኤምኤስ ወርድ ብሎ ኤምኤስ ፕሮጀክት የሚባል ሶፍትዌር አለው ማለት ነው። ያንን እዛ ላይ ያላችሁን ክህሎት ማሳደግ መቻል አለባችሁ ማለት ነው። እሱም ልክ አሁን ማንኛውንም ወርድ ስትከፍቱ ሁሉ ራይት ክሊክ አድርጋችሁ እዚህ ኒው ብላችሁ እንዳይመጣላችሁ በተመሳሳይ መልኩ እዚህም ጋር ማይክሮሶፍት አክሰስ ዳታቤዝ፣ ማይክሮሶፍት ወርድ፣ ማይክሮሶፍት ብሎ ማይክሮሶፍት ፕሮጀክት ዶክመንት የሚል አለ። ያንን የማይክሮሶፍት ፕሮጀክት ዶክመንት የሚለውን ትከፍታላችሁ። እዛ ፕሮጀክት ዶክመንት ላይ የፕሮጀክት ታስኮች እንዴት እንደሚሰሩ፣ ጋንት ቻርት እንዴት እንደሚዘጋጅ፣ ኢቨን ኔትወርክ ዲያግራሞች እንዴት እንደሚዘጋጁ ምናምን ሁሉ ዲቴል በሆነ መንገድ ያሳየናል።
ያሳየናል ስለዚህ በጣም የሚጠቅም አይነት ስኪል ስለሆነ ብዙ ቱቶሪያሎች ይኖራሉ ወደፊት እኔ ማዘጋጃለሁኝ እነዛን ቱቶሪያሎች እናንተም የበለጠ ያያችሁ እንዴት ማይክሮሶፍት ፕሮጀክት ላይ ፕሮጀክቶችን ማኔጅ ማድረግ እንደምትችሉ ማወቅ መቻል ይተበቀባችኋል ማወቅ መቻል ይተበቀባችኋል በመታየት መልኩ ነው የሚከፍትልን ስለዚህ እዚህ ውስጥ ያንዳንዱ ነገሮች ይቀመጣሉ ታስክ ሞዶች አሉ ከዛ ታስክ ኔም አለ ዱሬሽን አለ ስታርት የሚያደርገው መቼ ነው ከዛ ምሳሌ የመጀመሪያው ታስክ ኔም ሊሆን ይችላል ተጽፋላችሁ ከዛ ያ ታስክ የሚፈጀው ቀን ከሆነ 78 ቀን ሊፈጅ ይችላል የሚጀምረው መቼ ነው ስንባል ፕሮባብሊ የሚጀምረው ኦክቶበር 10 ሊሆን ይችላል በዚህ መልኩ እናስቀምጣለን ከዛ ሌላ ታስክ ይኖራል ያ ታስክ ከዛ የኛው ታስክ ደግሞ የሚፈጀው 56 ቀን ሊሆን ይችላል የሚጀምረው ደግሞ ዲሴምበር 3 ሊሆን ይችላል በዚህ መልኩ እናስቀምጣለን ከዛ ሌላ ሶስተኛ ታስክ ይኖራል ይሄ ታስክ የሚፈጀው 34 ቀን ሊሆን ይችላል የሚጀምረው ዲሴምበር 8 ሊሆን ይችላል በዚህ መልኩ ያደርግ ምን ያደርጋል ማለት ነው እናዘጋጃለን ማለት በዚህ መልኩ ያደርገን እናዘጋጃለን እንደምትመለከቱት እዚህ ጋር ባያችኋት መልኩ አድርጎን ያደርግናል ማለት ነው ያስቀምጥና ማለት ነው ስለዚህ ያንዳንዱ አምሳሌ የመጀመሪያው ታስክ መቼ እንደምትጀምር መቼ እንደምታልቅ ያኛው ሌላኛው ታስክ መቼ እንደሚጀምር መቼ እንደሚያልቅ ሶስተኛው ስራ መቼ እንደሚጀምር መቼ እንደሚያልቅ ነው ያደርገን ያደርግናል ያስቀምጥናል በጣም ቆንጆ የሆነ አፕሊኬሽን ነው ሪፖርት የምናደርግበት በቲም ፕላን የምናደርግበት ፕሮጀክት የምናደርግበት በመታየት መልኩ ወርክ ብሬክዳውን ስትራክቸሮችን አሉት በኔትወርክ መልክ የምናስቀምጥበት በዲያግራም መልክ የምናሳይበት ከዛው ተጨማሪ ኢቭን በካላንደር መልክ የምናወጣበት በመታየት መልኩ በተለይ ለፕሮጀክት ማኔጅመንት በጣም በሚሆን መልኩ ያለ አይነት ሶፍትዌር ስለሆነ እሱ ላይ ያላችሁን ክህሎት አሳድጉ ልክ ብዙ ማይክሮሶፍት ላይ ያላችሁን ክህሎት ማሳደግ ለእናንተ በጣም ይጠቅማል በተለይ ተመራቂ ተማሪዎች ምናምን ከሆናችሁ ነው ወደፊት ደግሞ ስፔሲፊካሊ ፕሮጀክት ላይ ኤንጌጅ ማድረግ የምትፈልጉ ከሆነ ማይክሮሶፍት ፕሮጀክት ላይ ማይክሮሶፍት ወርድ ላይ እንዲሁም በማይክሮሶፍት ኤክሴል ላይ ያላችሁን ክህሎት ማሳደግ መቻል አለባችሁ ኤክሴል ደግሞ በብዛት ከአካውንቲንግ ጋር ከቁጥር ነክ ጋር በተገናኘ መልኩ በጣም የሚፈልግ አይነት ሶፍትዌር ስለሆነ ኤምኤስ ፕሮጀክት ላይ ልክ በምታዩት መልኩ የማይክሮሶፍት የጋንት ቻርቶችን ፕሪፔር ማድረግ እንችላለን ማለት ነው አንዱ ሼጁል የምናደርግበት ቱል ጋንት ቻርት ተብሎ ይጠራል ነው ሁለተኛው ኔትወርክ ዲያግራም ነው ኔትወርክ ዲያግራምም ይሄን ቪዥዋል ዩኒት ሪፕሬዘንቴሽን ሲሆን ያ ቪዥዋል ሪፕሬዘንቴሽን በታስኮች መካከል ያለን ሪሌሽንሺፕ እና በተለይ ደግሞ በታስኮች መካከል ያለ ዲፔንደንሲም ያሳያል ማንኛው ሲያልቅ ማንኛው ይጀምራል የሚሉትንም ሁሉ ያሳየናል it helps to identify critical unit puzzle determine ለማድረግም ይጠቅመናል ማለት critical unit puzzle determine ለማድረግ ይጠቅመናል እንደተቃላይ ታስኮችን ሲኬንሻል በሆነ መንገድ ለማስቀመጥ parallel unit አክቲቪቲዎችንም ኦፕቲማይዝ አድርጎ ሼጁል ለማድረግም በተመሳሳይ መልኩ የምንጠቀምበት ነው ማለት ነው ክሪቲካል ፓዝ ዲተርማይን ለማድረግ ያግዛል ያው ክሪቲካል ፓዝ ለምንጠራው በፓዝ ደረጃ ሎንግስት ፓዝ ነው ነገር ግን እንደተቃላይ ክሪቲካል ፓዝ ለምንጠራው ግን አንድን ፕሮጀክት ኮምፕሊት ለማድረግ ሙሉ ለሙሉ ኮምፕሊት ለማድረግ የሚወስድብን ሚኒመም የሆነውን ታይም ሾርተስት ፖሲብል ዱሬሽን ያን ክሪቲካል ፓዝ ለምንጠራው በፓዝ ደረጃ ትልቅ ነው ይያችኋል በፓዝ ደረጃ ትልቅ ነው ስላችሁ ሳይሆን በፓዝ ደረጃ ሴሌክት እናደርግ ሎንግስት የሆነውን ፓዝ ነው የምንመርጠው ክሪቲካል ፓዝ ብለን ነገር ግን እንደተቃላይ ግን ያ ማለት ምን ማለት ነው ፕሮጀክቱ ሙሉ ለሙሉ ኮምፕሊት ለማድረግ ፕሮጀክቱ ሙሉ ለሙሉ ለመጨረስ ትልቅ የሆነውን ቁጥር ነው የምንወስደው ግን እንደተቃላይ ክሪቲካል ፓዝ ምን ማለት ነው ሲባል ግን ሾርተስት የሆነ ዱሬሽን እንደተቃላይ አንድ ፕሮጀክት ለማጠናቀቅ ሙሉ ሁሉንም ስራዎች ለማጠናቀቅ የሚፈጀው ትንሹ ሚኒመሙን ጊዜ ኮሪት ክሪቲካል ፓዝ ብለን እንጠራለን ክሪቲካል ፓዝ ብለን እንጠራለን ከዛ ተጨማሪ ቀን መንፈጅ ከሆነ ያንን ነን ክሪቲካል ነው ማለት ነው ከጋንት ቻርት ጋር ኮምፔር ስናደርገው የኔትወርክ ዲያግራምን አንደኛው የኛው ሞር ኔትወርክ ዲያግራም ሞር ኮምፕሊኬትድ ኦር ሶፊስቲኬትድ ነው በተለይ ያንዳንዱ ታስክ መካከል ያለው ዲፔንደንሲ በደንብ ዲፋይን ስለሚያደርግልን ከዛ ተጨማሪ ደግሞ የቦትልኔኮች ኦር ማነቆች ሊሆኑ የሚችሉ ካሉ እነሱን አይደንቲፋይ ያደርግልናል ከዛ ተጨማሪ ደግሞ ይሄ ኦፕቲማል በሆነ መንገድ ያሉ ነገሮችን ሼጁል ያደርግልናል እነዚህ ነገሮች ቤተር ናቸው ማለት ነው በኔትወርክ ዲያግራም ውስጥ ያሉ ኪ ተርሚኖሎጂዎች ምንድናቸው ስንል የመጀመሪያ ፓራላል አክቲቪቲዎች አሉ ፓራላል አክቲቪቲ ማለት ሁለት ታስኮች ሳይመልታኒየስ በሆነ መንገድ ኤክስኪዩት የሚደረግ ከሆነ እነዛን ፓራላል አክቲቪቲ ተብለው ይጠራሉ ኤም ቢም ፓራላል በሆነ መንገድ የሚሰሩ ከሆነ whereas sequential activity የምንጠራቸው ግን ታስክ አንደኛው ታስኮቹ ስፔሲፊክ በሆነ ኦርደር ምን ይደረጉ ኮንዳክት የሚደረጉ ከሆነ ያ ማለት ምሳሌ ቢ የሚጀምረው ኤ ሲያልቅ ከሆነ ሲ የሚጀምረው ቢ ካለቀ በኋላ ከሆነ ዲ የሚጀምረው ሲ የሚያልቅ ከሆነ በኤ በቢ በሲ እና በዲ መካከል ያለው sequential activity ተብሎ ይጠራል ማለት ነው parallel activity ግን ኤም ቢም simultaneous በሆነ መንገድ የሚሄዱ ከሆነ እነዛን parallel activity ብለን እንጠራቸዋለን ያኛው merge activity እና burst activity ተብሎ የሚጠራል diverge or converge የሚባል አለ diverge ብለን እንጠራው አንድ ሲንግል ታስክ ከዛ በኋላ
መልቲፕል የሆኑ ሰብስኩዌንት ታስኮች ፕሪሲድ የሚያደርጉት ከሆነ ያንን ዳይቨርጂንግ ተብሎ ይጠራል ሶ ኤ ከነበረ ከኤ ቢ እና ሲ የሚቀጥሉ ከሆነ ያን ዳይቨርጅ ብለን እንጠዋለን ማለት ነው ኮንቨርጅ ለምንጠራው ግን ሁለት ታስኮች ወደ አንድ ሲንግል ሰብ ታስክ ምን የሚያደርጉ ከሆነ መርጅ የሚያደርጉ ከሆነ ደግሞ ያንን ኮንቨርጂንግ ተብሎ ይጠራል ኮንቨርጂንግ ላይክ ኤ እና ቢ ወደ ሲ ሄደው ኮንቨርጅ የሚያደርጉ ከሆነ ያንን ኮንቨርጂንግ ብለን እንጠራዋለን ላኛው ክሪቲካል ፓዝ አለ ያው ክሪቲካል ፓዝ በዲፔንደንት ሎንግስት የሆነ የዲፔንደንት አክቲቪቲዎችን ሲኬንስ ክሪቲካል ፓዝ ብለን እንጠራዋለን እነዚህ ላይ ያለ ዲሌይ ኦቨርኦል የሆነ ፕሮጀክት ዲሌይን የሚፈጠር ነው ኦቨርኦል ፕሮጀክት ላይ የሚፈጠር ዲሌይን ይፈጠራል ነው ላኛው ስላክ ኦር ፍሎት ተብሎ የሚጠራው ስላክ ኦር ፍሎቲንግ ታይም ብለን የምንጠራው ደግሞ ይሄኛው ታይም በተለይ በፕሮጀክት ውስጥ የፕሮጀክት ታይምናችንን አፌክት ሳናደርግ ነገር ግን ዲሌይ ልናደርግበት የምንችለውን ታይም ስላክ ታይም ኦር ፍሎት ታይም ይባላል ስላክ ኦር ፍሎት ታይም ያላቸው ፕሮጀክቶች አሉ በተለይ ለምሳሌ አንዳንድ አክቲቪቲዎች አሉ ፕሮጀክቶች አሉ ሳይሆን አንዳንዶቹ አክቲቪቲዎች ስላክ ታይም ይኖራቸዋል ስላክ ታይም ማለት ለምሳሌ ዛሬ መጀመር የሚችላሉ ነገር ግን ቆይቶም ከ10 ቀን በኋላ ሊጀምሩ ይችላሉ ከ10 ቀን በኋላ ሲጀምሩ የፕሮጀክቱ ይተናቀቃል ተባለበት ቃል ላይ የሚጨምረው ቀን አይኖርም because slack time ስላላቸው float time ስላላቸው ሌሎች ግን critical time ከሆነ ያላቸው ወይ critical path ላይ ከሆኑ ግን አንድ ቀን እነሱ ላይ የምንፈጥረው ዲሌይ ኦቨርኦል ፕሮጀክቱ ላይ አንድ ቀን ዲሌይ ይፈጥራል ስለዚህ critical pathዎችና ስላኮች መለየት መቻል አለብን በተለይ slack timeአችን 0 ሆነ ማለት የአክቲቪቲ critical path ላይ ነው ያለው ስለዚህ ምንም አንድ ቀን አሳደርን ማለት ፕሮጀክታችን አንድ ቀን ጨመረን ማለት ነው ነገር ግን ስላክ ታይም 2 ቀን ከሆነ ስለዚህ በሁለት ቀንም ዘግይቶ ቢጀምር ኦቨርኦል የሆነ ፕሮጀክት ዲሌያንስ ላይ የሚፈጥረው ነገር የለም ማለት ነው ሶ እሱን ስላክ ኤንድ ፍሎት ታይም ማወሰን መቻል አለብን ያው ኔትወርክ ዲያግራም ላይ ሁለት አይነት ሜካኒዝሞች አሉ አክቲቪቲ ኦን ዘ ሮው እና አክቲቪቲ ኢን ዘ ቦክስ ተብሎ የሚጠራ ነው ሶ አክቲቪቲ ኦን ዘ ሮው ተብሎ የሚጠራው ታስኮቹ አሮ ላይ ምን የሚደረግ ከሆነ የሚቀመጡ ከሆነ ታስኮቹ ኤቢሲ የተባሉ የሚቀመጡ ታስኮች ቀሱ ለሚቀመጡ ከሆነ አክቲቪቲ ኦን ዘ ሮው ተብሎ ይጠራል ወይራስ ግን አክቲቪቲ ኢን ዘ ቦክስ ተብሎ የሚጠራው አክቲቪቲ ኢን ዘ ቦክስ ደግሞ ለንታቸው እዚህ ውስጥ ታስኮቹ ሰርክል አድርገን የምናስቀምጣቸው ቦታዎች ላይ እዛ ውስጥ የሚቀመጡ ከሆነ እዛን አክቲቪቲ ኢን ዘ ቦክስ ተብሎ ይጠራል የበለጠ ግልጽ ለማድረግ ይሄኛውን ዲያግራም ማየት ይችላልችሁ ሶ አክቲቪቲ ኢን ዘ ቦክስ ፎርማቱ ውስጥ ላይ ያሉት ሶ ስታርት ያደርጋል ኤ ቢ ሲ ዲ ኢ ኤፍ እና መጨረሻ ፊኒሽ ያለው ሶ እነዚህ በሙሉ እንደምትመለከቷቸው አክቲቪቲዎች ያሉት ምን ውስጥ ነው ቦክስ ውስጥ ነው ስለዚህ አክቲቪቲ ኢን ዘ ቦክስ ፎርማት ተብሎ ይጠራል ማለት ነው እዚህ ጋር እንደምትመለከቱት ደግሞ አክቲቪቲዎቹ ከላይ ከሆነ የሚቀመጡት ከቀስቱ ላይ ከሆነ የሚቀመጡት አክቲቪቲ ኦን ኤሮ ፎርማት ተብሎ ይጠራል አክቲቪቲው ቀስቱ ላይ የሚቀመጥ ከሆነ አክቲቪቲ ኦን ዘ ሮ ፎርማት ተብሎ ይጠራል ወላስ ቦክስ ውስጥ የሚቀመጥ ከሆነ ደግሞ አክቲቪቲ ኢን ዘ ቦክስ ፎርማት ተብሎ ይቀመጣል ነው እንግዲህ የኔትወርክ ዲያግራም ላይ ክሪቲካል ፓዝ ሜተድ አለ ፓርት አለ ሶ ሁለቱን እንመለከታለን ያው አክቹአሊ ፓርት ብለን የምንጠራው ኤክስፔክትድ ታይም ተጠቅሞ ዲስፕሌይ የሚያደርግ ከሆነ ያንን ፓርት ብለን እንጠራለን ወይራስ ባሉት አክቲቪቲዎች አማካኝነት ክሪቲካል ፓዙን ተጠቅመን አድርጎ በዲስፕሌይ የሚያደርግ ከሆነ ደግሞ ያው የክሪቲካል ፓዝ ሜተድ ተብሎ ይጠራል ምሳሌ አሁን ይሄኛውን እዚህ ጋር ያሉን በኔትወርክ ዲያግራም እንደምናደርገው እንመለከት ሶ አክቲቪቲ ኤ ቢ ሲ ዲ ኢ ኤፍ ጂ አለ ዘን እነዚህ ደግሞ ፕሪሲድ የሚያደርጉት አክቲቪቲዎች አሉ ያንንም አክቲቪቲ ለመጨረስ ደግሞ የሰጠን ጊዜ አለ ማለት ነው ሶ ኤ እንግዲህ ፕሪሲድ የሚያደርገው ምንም አክቲቪቲ የለም ቢ ምንም አይነት ፕሪሲድ የሚያደርገው አይነት አክቲቪቲ የለም ሶ ኤም ቢም ነሳሉ ዘን ሲ ካያችሁት ሲ የሚባለው አክቲቪቲ ከኤ መነሳት መቻል አለበት ዲም በተመሳሳይ መልኩ ከኤ መነሳት መቻል አለበት ሶ ሲም ሆነ ዲም መጀመር የሚችሉት ኤ የሚባለው ታስክ መማረክ ይችላል ማለት ሲችል ነው ስለዚህ ለዛ ነው ሲ ወደዚህ ዲ ወደዚህ የመጣው ማለት ነው ከዛ በተጨማሪ ደግሞ ኢ እንደምትመለከቱት ቢ እና ሲ ማለቅ መቻል አለባቸው ስለዚህ ቢ እዚህ ጋር ያልቃል ሲ በተመሳሳይ መልኩ እዚህ ጋር ያልቃል ስለዚህ ቢ እና ሲ ካለቁ በኋላ ማን ይጀምራል ኢ ይጀምራል ማለት ነው ኢ ይጀምራል then finally f ከዲ ይጀምራል ሶ ዲ ሲያልቅ f ይጀምራል ጂ ደግሞ ኢ ሲያልቅ ምን ያደርጋል ይጀምራል ማለት ነው ሶ በዚህ መንገድ ይሄዳል ማለት ነው እዚህ ውስጥ እንደምትመለከቱት ፓዞች አሉት አሁን ፓዞቹ ቀሶችን ተከታታችሁ ነው የሚሄዱት ሶ ቀሶችን ተከታታችሁ ሲሄዱ ለምሳሌ ከመጀመሪያው ከዚህ ተነሱ ሶ ኤ ዲ ኤፍ አለ አንደኛው ፓዝ ነው በዚህ ቀጥ እንደዚህ ከላይ የሚሄደው ከዛ ሁለተኛው ፓዝ ደግሞ ኤ ሲ ያረግና ኢ ጂ አለ ኤ ሲ ኢ ጂ አለ ከዛ ደግሞ ቢ ኢ ጂ አለ ማለት ነው ሶ ሶስት ናቸው ያሉት ሶስት ፓዞች ናቸው ያሉት ሶ እዚህ 10 13 12 አለ ኦልሞስት ወደ 35 አካባቢ ይደርሳል እንደተቀራይ ታይም የሚፈጀው ከዛ ደግሞ 10 5 4 14 አለ 20 15 እና 18 23 እና አካባቢ 14 15 እና 14 18 እና 15 ኦር 33 አካባቢ ይሆናል ከዛ ደግሞ ቢ ኢ ጂ ላይ ደግሞ ስንመለከት 7 11 11 እና 14 25 አካባቢ ነው ስለዚህ በጣም ሎንግስት የሚባለው ፓዝ ኤ ዲ ኤፍ ላይ ያለው ነው ኤ ዲ ኤፍ ላይ ያለው ስለዚህ ለተቀራይ ይሄን ፕሮጀክት ለመጨረስ
የሚፈጀው ታይም ስንት ቀን ይሆናል ማለት ነው 35 ቀን ይሆናል 35 ቀን ይሆናል ማለት ነው በዚህ መንገድ ዲያግራም እናስቀምጣለን በዚህ መልኩ ዲያግራም እናስቀምጣለን እንዴት ነው ታይሞችን ኤስቲሜት የምናደርገው ስንል ታይም ኤስቲሜት የሚደረገው እንደጠቃላይ estimating the time is the process of forecasting or approximating the time completing the project ነው ፕሮጀክትን ኮምፕሊት ለማድረግ የሚያስፈልገው ጊዜ በምን አይነት መልኩ ዲተርማይን ይደረጋል የሚለውን ኢሹ ስናነሳ መንገዶች አሉ አንደኛው መንገድ ያው ቶፕ ዳውን ኤስቲሜሽን ተብሎ ይጠራል ያኛው ደግሞ ቦተም አፕ ተብሎ ይጠራል ቶፕ ዳውን ሲባል ሲኒየር ማኔጅመንቶች በካው በፊት የነበሩ የፓስት ፕሮጀክት ዳታዎችን በመጠቀም ኤስቲሜት ሊያደርጉ ይችላሉ ሶስቱ አንዱ መንገድ ነው ወይንም ደግሞ ቦተም አፕ ተብሎ ይጠራል ቦተም አፕ ብለን የምንጠራው ደግሞ ይሄ በፕሮጀክት ቲም ላይ ነው ቤዝመንት ላይ ስራውን የሚሰሩት ቲም የፕሮጀክት ቲም ነው ሶ ያ ፕሮጀክት ቲም እንደተጠቃላይ ያሉትን ታስኮች ብሬክዳውን ይመለከትና ለነዛን ታስኮች የታስክ ብሬክዳውን በመመልከት እነዛን ታስኮችን ለመስራት የሚፈጀውን ታይም ኤስቲሜት ሊያደርጉ ይችላሉ ማለት ነው ሶ አይዘር ቶፕ ዳውን ኦር ቦተም አፕ አፕሮችን ሊከተል ይችላል ነው ያንድን የታይም ኤስቲሜሽን አኩሬሲ አፌክት ያደርጉ የሚችሉ ፋክተሮች ምንድናቸው ስንል አንደኛ ያለን የሪሶርስ አቬይላቢሊቲ ምክንያቱም ዛሬ ፊኒሺንግ ለመስራት አንድ ቀን ፊኒሺንግ ለመስራት 15 ቀን ሊፈጅ ይችላል ምክንያቱም እንዳለን ሪሶርስ ስለሚወሰድ እንዳለን ሪሶርስ አቬይላብል ከሆነ በአንድ ቀን እንጨርሰው እንችላለን ወይ ሪሶርስ አቬይላብል ማይሆን ከሆነ ደግሞ 15 ቀን ሊፈጅብን ይችላል ማለት ነው ስለዚህ እንደሚኖረን የሪሶርስ አቬይላቢሊቲ ኤስቲሜሽናችን አፌክት ሊደረግ ይችላል ከዛ ደግሞ እንደተጠቃላይ እንደ ስራው አይነት እንደ ስራ ኮምፕሌክሲቲም ኤስቲሜሽናችን ሊለያይ ይችላል ከዛ እንደ መልቲታስኪንግ እና የወርክ ኢንተራፕሽን ብለን እንጠራለን ሶ በመሃል ስራ የሚያስቸግረን ከሆነ ኦር ባንዴ ብዙ ስራዎችን የምንሰራ ከሆነ ስለዚህ አንድ ስራ ለመስራት የሚፈጅብን ቀን ምናልባት ሴት ከተደረገው በላይ ሊሆን ይችላል ማለት ነው ሶ የመልቲታስኪንግ እና የወርክ ኢንተራፕሽን በተመሳሳይ መልኩ እንደ አንድ ፋክተር ይሆናሉ የማንኛውንም ሆነ ታይም ኤስቲሜት ስናደርግ ኤስቲሜት በማድረግ ሂደት ውስጥ ኮንሲደር የምናደርጋቸው ነገሮች አሉ የመጀመሪያው የወርኪንግ ታይም እና ዌቲንግ ታይም አብረን ኢንክሉድ እናደርጋለን ኤስቲሜት ስናደርግ ታስኮችን ኤስቲሜት ስናደርግ ዱሬሽናቸውን ኤስቲሜት ስናደርግ ታይሞችን ዌቲንግ ታይም እና ወርኪንግ ታይም ብለን የምንጠራቸው እነሱን ኤስቲሜት እናደርጋለን ከዛ በተጨማሪ ደግሞ እያንዳንዱ ስራ መቼ ይጀምራል መቼ ያልቃል የሚለውን ስታርት ታይም እና ፊኒሽ ታይሙንም ዲተርማይን እናደርጋለን ማለት ነው ዲተርማይን እናደርጋለን ይሄ መቼ ይጀምራል መቼ ይጨርሳል የሚለውን ስንመለከት እነዚህ ውስጥ ሁለት የምናያቸው ጉዳዮች አሉ መቼ ይጀምራል መቼ ይቀንሳል በሚለው ውስጥ ሶ እዚህ ውስጥ early start እና late start early finish እና late finish የሚባል አለ ሶ early start እና late finish የሚባለው early start እንደተጠቃላይ አንድ አክቲቪቲን በጣም በቃ ሌትሊ ሱነስት በሆነ ሰዓት ስንጀምር ያንን early start ይባላል early start ምሳሌ ፕሮጀክቱ የመጀመሪያ ቀን ጀመረ ከተባለ ሶ ያቺ የመጀመሪያ ቀን ላይ ከጀመርን ያንን early start ይባላል late start ብለን የምንጠራው ግን መቼ ነው ስንል ያ late start ብለን የምንጠራው አክቲቪቲውን ምንስ አንዳረግ እንደተጠቃላይ ኦቨርኦል ታይም ላይ አፌክት ሳይደርግ ነገር ግን ሶስተኛው ቀን ላይ መጀመር የሚችል ከሆነ ምሳሌ አሁን አንዳንድ ፕሮጀክቶች የመጀመሪያ ቀን መጀመር የሚችላሉ ወይ ደግሞ ሶስተኛውም ቀን መጀመር ይችላሉ ሶ የመጀመሪያ ቀን ከጀመርናቸው early start ነው ወዲያ እስከ ሶስተኛው ቀን ላይ ከጀመርናቸው ያን late start ይባላል ስለዚህ አንዳንድ አክቲቪቲዎች ምን ሊኖራቸው ይችላል late start ሊኖራቸው ይችላል ማለት ቆይተን መጀመር እንችላለን ስላክ የሆነ ታይም ኦር ፍሎት የሆነ ታይም ሊኖራቸው ይችላል ነው ግን ያንን ነው late start ብለን የምንጠራው early finish late finishም early finish ያው እንግዲህ አክቲቪቲዎችን ቶሎ በመጨረስበትን ጊዜ early finish ብለን እንጠራዋለን ነገር ግን እንደተጠቃላይ የተቀመጠውን ታይም ላይን አፌክት ሳናደርግ አንድን አክቲቪቲ የምንጨርስበትን ቀን ምሳሌ 10ኛው ቀን ላይ ልንጨርስ እንችላለን መጨረስ የምንችል ከሆነና ከዛ ደግሞ 7ኛው ቀን ላይ መጨረስ የምንችል ከሆነ 7ኛው ቀን ላይ ታስኩን ከጨረስን ያንን early finish ብለን እንጠራዋለን ወይስ 10ኛው ቀን ላይ የምንጨርስ ከሆነ ደግሞ latest finish ተብሎ ይጠራል ማለት ነው ሶ early finish latest finish የሚባሉ ነገሮችን በፕሮጀክት ውስጥ አሉ ያኛው ፎርዋርድ እና ባክዋርድ ፓስ አለ በተለይ ፎርዋርድ early start እና finish time ላይ ፎከስ የሚያደርግ ሲሆን ባክዋርድ በመምጣት ደግሞ late start ላይ እና finish time ላይ ፎከስ ያደርጋል then ይሄንን የፎርዋርድ እና የባክዋርድ ፓስን እንከተልና will complete slack time ካልኩሌት እናደርጋለን slack time ብለን የምንጠራው the difference between the late start and early start and the difference between late finish እና early finish ተብሎ ይጠራል ሶ በእነሱ መካከል ያለውን ዲፈረንስ ወክሉት slack time ብለን እንጠራለን slack ብለን የምንጠራው እንደነገርኳችሁ when the forward pass and backward pass has been completed it's necessary or it's possible to determine which activity can be delayed without affecting overall timeline affect ሳናደርግ ዲሌይ መደረግ የሚችሉ አክቲቪቲዎች ካሉ እነዛን አክቲቪቲዎች ዲተርማይን ለማድረግ እንጠቀምበታለን ስላክ ታይማቸው 0 ከሆነ እነዛ አክቲቪቲዎች ክሪቲካል ፓዝ ላይ ያሉ አክቲቪቲዎች ናቸው ክሪቲካል ፓዝ ላይ ያሉ አክቲቪቲዎች ናቸው ሶ ከዚህ አንፃር ዲተርማይን ማድረግ እንችላለን ማለት ነው ምሳሌ እንደምትመለከቱት ABCDEFG የሚባሉ ታስኮች አሉ AB እነዚህን ኮድ አድርገናቸዋል ከዛ እነዚህን ማን ይሰራል ጂም A እና B ጂም ይሰራል C ሱዛን ይሰራለች ዲና በራስ ኢን ከቤ F እና ማረ ጂን ማማር ይሰራል በዚህ መንገድ ይቀመጣሉ ሶ ያንንም ታስኮች ደግሞ ለመስራት 10 7 5 13 14 12 14 ቀን ተቀምጦናል እያንዳንዱ አክቲቪቲ መቼ መጀመር መቼ መጨረስ እንዳለብን ማለት early መቼ መጀመር አለብን late መቼ መጀመር አለብን early መቼ መጨረስ አለብን late መቼ መጨረስ አለብን የሚለውን ተቀምጧል ምሳሌ የመጀመሪያው ታስክ early የመጀመሪያው ቀን ከዛ
ሌትሊ ምን ጀምር ከሆነ አርፍደን መጀመርም ቀድመን መጀመር ካለብን ያቺ የመጀመሪያ ቀን ነው ማለት ነው። ይችኛውን አክቲቪቲ ሌት ስታርቱም አርሊ ስታርቱም 0 ነው የሚመጣው። 0 ሲቀነስ 0 ነው። ስለዚህ ይህ አክቲቪቲ መማድረጋችን ማለት ነው ለአንድ ቀን ማሳደር የሚቻል አክቲቪቲ አይደለም ማለት ነው። ምክንያቱም ስላኩ ምን ስለሆነ 0 ስለሆነ ይህ አለ። ቢን ስንመለከት ምሳሌ ቀድሞ የመጀመሪያ ቀን መጀመር ይችላል ወይንም ደግሞ 7 ቀን ቆይቶ መጀመር ይችላል። 7 ቀን ቆይቶ መጀመር የመጀመሪያ ቀን መጀመር ይችላል 0ኛው ቀን ወይንም ደግሞ ቆይቶ 10ኛው ቀን ላይ መጀመር ይችላል ማለት ነው። the difference between አሁን ሌት ስታርት እና early start 10 ሲቀነስ 0 10 ይሆናል ማለት ነው። 10 ቀን መቆየት ይችላል ማለት ነው። ፕሮጀክት 10 ቀን ቆይቶ ቢጀመር የአክቲቪቲ ኦቨርሊ ነው ታይም ፍሬም ምን አያደርገውም አፌክት አያደርገውም። ይሄን ነው ፍሎት ብለን እንጠራለን። ስላክ ማድረግ ይችላል ነው። ስላክ ማድረግ ይችላል። 10ኛው ቀን ላይ መጀመር ይችላል ነው። 10ኛው ቀን ላይ መጀመር ይችላል። 10ኛው ቀን ላይ ጀመረ 17ኛው ቀን ላይ ታዲያ የመጀመሪያው ቀን ከጀመረ 10ኛው ቀን ላይ ያቆማል። 7ኛው ቀን ላይ መጀመር የሚችል 7ኛው ቀን ላይ የሚጀምርም ከሆነ 17ኛው ቀን ላይ ያደርጋል ያልቃል ማለት ነው። 17ኛው ቀን ላይ ያቆማል። ይሄ early start early late start early finish late finish ብለን እንጠራለን ማለት ነው። በዚህ መንገድ እናደርጋለን ኮምፒት እናደርጋለን። ይሄኛውም ከ10 ቀን በላይ የሆነ ከ10 ቀን በላይ ቆይተን ብንጀምርም ይሄኛውም ላይ አያስቀድም። ምክንያቱም ኦቨርኦል የሆነውን የታይም ላይን መስለ የሚያደርገን አፌክት ስለሚያደርግ ግን እንደተቀራቀለ ግን እስከ 10 ቀን ድረስ የሚደርስ ሆናለው ስላክ ታይም አለ ኦር ፍሎቲንግ ታይም አለው ማለት ነው። በነገራችን ላይ ስላክ ታይም ኦር ፍሎቲንግ ታይምን በብዛት ኮምፒት የምናደርገው ለምን እንደሆነ አንድም ክሪቲካል ዩኒት አክቲቪቲዎችን ዲተርማይን ለማድረግና ኢቭን ኢፈርትም ፕራዮሪታይዝ ማድረግ ካለብን ትኩረት መስጠት ካለብን ማንኛው ትኩረት መስጠት እንደሚጠበቅብን ለማየት ነው ማለት ነው። ምሳሌ ከቢ ይልቅ ኦልሞስት ለኤ ትኩረት መስጠት መቻል አለብን ማለት ነው። ከቢ ይልቅ ምክንያቱም ቢ ኦልሞስት 10 ቀን ጋፕ አለን። 10 ቀን ፍሎት ማድረግ እንችላለን። 10 ቀን ማረፍ እንችላለን። ስለዚህ 10 ቀን ረፍት 10 ቀን ቆይተ መጀመር የምንችለው እስከ 10 ቀን ድረስ ባሉት ጊዜዎች ውስጥ ቆይተ መጀመር የምንችለው ስለሆነ ስለዚህ ከቢ ይልቅ ኤ ላይ ትኩረት ማድረግ መቻል አለብን ነው። ሲ ላይ የሆነ ቀን ስላክ አለው ዲ ላይ ማየት ይችላልላችሁ። በዚህ መንገድ አርሊ ስታርት ሌት ስታርት እና በአጠቃላይ ስላክ ታይምን ዲተርማይን ማድረግ እንችላለን ማለት ነው። በዚህ መንገድ ይሰራል። ያኛው እንግዲህ እዚህ በተለይ ከፓርት ጋር በተገናኘ ያንድን ፕሮጀክት ኤክስፔክት ታይም ዲተርማይን ለማድረግ ኤክስፔክትድ ታይም ዲተርማይን ለማድረግ አፕላይ የምናደርገው ፎርሙላ አለ። ያ ፎርሙላ ኤክስፔክትድ ታይምስ ኦፍ ፕሮጀክት ወይ ይጠራል። እሱን ደግሞ በምን አይነት መልኩ ካልኩሌት ማድረግ እንችላለን ስንል ኦፕቲሚስቲክ ታይም ፕላስ 4 ታይምስ ሞስት ላይክሊ ታይም ፕላስ the pessimistic time divided by 6 አድርገን ነው የምናገኘው። በዛ ማካኘት አንድ አክቲቪቲ ለማጠናቀቅ አንድ አክቲቪቲ ለመስራት ምን ያክል ታይም ይፈጃል፣ ምን ያክል ሰዓት ይፈልጋል፣ ኦር ምን ያክል ቀን፣ ምን ያክል ወር፣ ምን ያክል አመት ይፈጃል የሚለውን ዲተርማይን ማድረግ እንችላለን ማለት ነው። ኦፕቲሚስቲክ ታይም ብለን የምንጠራው አንድን ታስክ ለመጨረስ የሚፈጀው በጣም ትንሹን ጊዜ ኦፕቲሚስቲክ ታይም ብለን እንጠራለን። ሎንገስት የሆነውን ታይም ደግሞ ፔሲሚስቲክ ብለን እንጠራለን። whereas mean value almost ወደ አቨሬጅ የሚጠጋ አይነት ቫልዩ ያለውን ደግሞ ያንን ሞስት ላይክሊ ተብሎ ይጠራል። በዛ ማካኘት ኤክስፔክትድ ታይምን ይደረጋል ካልኩሌት ይደረጋል ማለት ነው። ኤክስፔክትድ ታይም ካልኩሌት ይደረጋል። እንደምትመለከታቸው ABCDEF ጂም አክቲቪቲዎች አሉ። ዘን ለእያንዳንዱ ኦፕቲሚስቲክ ታይም ሞስት ላይክሊ ታይም እና ፔሲሚስቲክ ታይም አለ። ዘን we will calculate expected time ነው። ኤክስፔክትድ ታይሙን 2 ሲደመር 4 ሲባዛ በ6 ሲደመር 7 ሲካፈል ለ6 5 ሲደመር 4 ሲባዛ በ7 ሲደመር 9 ሲካፈል ለ6 እያደረግን በምትመለከቱት መልኩ ኤክስፔክትድ ታይም ካልኩሌት እናደርጋለን። ቫሪያንስንም ካልኩሌት ማድረግ እንችላለን። ቫሪያንስም the difference between the pessimistic and optimistic time divided by 6 the whole square አድርገን እናገኛለን ማለት ነው። በዚህ መንገድ ኤክስፔክትድ ታይም እና ቫሪያንሱን እናደርጋለን እንፈልጋለን ማለት ነው። ኤክስፔክትድ ታይም እና ቫሪያንሱን እንፈልጋለን። እነዚህ ነገሮችም ያው በተለይ ኔትወርክ ዲያግራም ላይ ስፔሲፊካሊ ፓርት ላይ ፕሮግራም ኢቫሉዌሽን ሪቪው ቴክኒክ ላይ እናስቀምጣለን ማለት ነው። በዚህ መልኩ መጀመሪያ ዲያግራሙን እናስቀምጣለን። ዘን ዲያግራሙን ካስቀመጥን በኋላ እያንዳንዱ አክቲቪቲ ያለውን ኤክስፔክትድ ታይም እና ያለውን ቫሪያንስ እናስቀምጣለን። then we will find critical የሚባለውን ፓዝ መፈለግ መቻል አለብን። ቅድም እንዳየነው 1 2 4 6 or 1 2 3 5 6 1 3 5 6 ሶስት ፓዞች ናቸው ያሉት። ይሄ ሊሄድም ቤት የሚችለው ወይ ነው በአክቲቪቲ ደረጃ ADF ወይም ACEG ወይ ነው BEG ናቸው። ስለዚህ ከነዚህ ውስጥ ሎንግስት የሆነው ፓዝ ማንኛው ነው ስንል ኦልሞስት ADF ያለው ሎንግስት ፓዝ ነው። እሱም 27 ይሆናል ማለት ነው። ስለዚህ ይሄንን ፕሮጀክት ለመጨረስ 27 ሰዓት 27 በቀን ከሆነ 27 ቀን ሰዓት ከሆነ 27 ሰዓት ወር ከሆነ 27 ወር ምን ያደርጋል ነው ይፈጃል። ስለዚህ በዚህ መንገድ ይሰራል ማለት ነው። then once ይሄንን ከሰራን በኋላ ቀጣዩ ስቴፕ የሚሆነው ሪሶርሶች ምን የማድረግ ስራ ነው የሚሆነው ማለት ነው። አሳይን የማድረግ ስራዎችን እንሰራለን ማለት ነው። ሪሶርስ አሳይን ማድረግ ስንል እንዳጠቃላይ ራይት የሆነው ፒፕል ራይት በሆነ ቦታ ላይ ማስቀመጥ፣ ከዛ ለእያንዳንዱ አክቲቪቲ ለማጠናቀቅ ምን አይነት ሪሶርስ ይፈልጋል እነዚያን ሪሶርሶችንም አሳይን ማድረግ ይመልክ። ከዛ ፕራዮሪታይዝ ማድረግ በተለይ ክሪቲካል ፓዝ ላይ ያሉ አክቲቪቲዎችን መለየት፣ እነዛ አክቲቪቲዎች ካለየን በኋላ ለነሱ የሚሆኑ ሪሶርሶችን መለየት then ፕራዮሪታይዝ የማድረግ ስራዎችን እንሰራለን። እንደጠቃላይ ደግሞ ኮሚትመንት እንዲኖር ከቲም ሜምበሮች ጋር ከስቴክሆልደሮች ጋር መግባባት እንዲኖር ያሉት ነገሮችን እንደጠቃላይ መግባባት ላይ መድረስ ሴኩሪቲ የማድረግ ስራዎችን
እንሰራለን ማለት ሴኩሪቲ ማርኬቶች እንሰራለን ዘን ሪሶርስ አሎኬት ማድረግም አንዱ ፕላኒንግ ውስጥ የሚከወን ታስክ ስለሆነ አሳይኒንግ ሪሶርስ ብለን የምንጠራው ዘን ፕሮጀክት ኮስት ሜት እናደርጋለን ያንዳንዱ አክቲቪቲ ለመከወን ምን አይነት ኮስት ይፈጃል ሶስቱን ዲተርማይን እናደርጋለን ዘን ዊ ኒድ ቱ አኩሬት የሆነ በጀትን ማዘጋጀት መቻል ይጠበቅብናል ፋይናሊ ዊ ዊል ፕሪፔር አ ፕሮጀክት ፕላን እናዘጋጃለን ያ ፕሮጀክት ፕላን ራሱን የቻለ አንድ ኮንፈረንሲቭ የሆነ ሮድማፕ ነው ፕላን ነው ያ ፕላን በውስጡ ኦብጀክቲቭን እንዴት ኤክስኪዩት ማድረግ እንደምንችል እንዴት ሞኒተር ማድረግ እንደምንችል የሚያግዘን ነገር ነው ማለት ነው ፕሮጀክት ፕላን ብለን የምንጠራው በፕሮጀክት ፕላን ውስጥ በጣም ብዙ ጉዳዮችን እናካትታለን ሂውማን ሪሶርስ ፕላን ይቀመጣል የኮስት ኤንድ በጀት ፕላኖች ይቀመጣሉ ፕሮኪውርመንት ፕላን ይቀመጣል ኮሚኒኬሽን ፕላን ይቀመጣል ሪስክ ማኔጅመንት ፕላን ይቀመጣል በጣም ብዙ ጉዳዮች ይዳሰሱበታል ማለት ነው ፕሮጀክት ፕላን ብለን የምንጠራው በዚህ መንገድ አዘጋጅተን ፕሮጀክት ፕላን ማድረግ እንችላለን ነው ማጠናቀቅ እንችላለን ማለት ማጠናቀቅ እንችላለን ኦቨርኦል እንግዲህ ፕሮጀክት ፕላኒንግ ላይ ያሉት ጉዳዮች ይሄንን ይመስሉ ነበር ስለተከታተላችሁኝ ከልብ አመሰግናለሁ በቀጣይ ፕሮጀክት ኢምፕሊሜንቴሽን እንመለከታለን